ሚስቴና እናቴ በፍጹም ሊግባቡልኝ አልቻሉ። ጸባቸውና ለመግባባታቸው ዱላ ቀረሽ እየሆነ ሲመጣ መምረጥ ነበረብኝ። በህይወቴ ከሰራኋቸው ትልልቅ ስህተቶች ድጋሚ ላስተካክለውም ላርመውም ከማልችለው ከባዱ ስህተቴ ግን በወቅቱ ከሚስቴና ከእናቴ መርጬ ወደ አንድ ጎን መያዜ ነው። ሁለት ሚስቴ ለእኔ ሁሉ ነገሬ ናት። ማንም ባላመነብኝ ሰዓት አምና የተጠጋችኝ፣ ሁሉም ሰው ፊቱን ባዞረብኝ ሰዓት ገንዘቧንም ጊዜዋንም ፍቅሯንም ሰጥታ ሰው እንደሆነ ያደረገችኝ፣ ከገባውበት የሱስ ማዕበል አውጥታ ከሱሴ ያላቃ ከብዙ ጭቅቅቶቼ አጽድታ ባላረገችኝ ሴት ናት። የሚስቴ ፍቅር ሰው እንደሆነ አደረገኝ። ዓላማዬን እንዳቅ ማንነቴን እንዳቅ አደረገኝ። እናቴ ሀብታም ሴት ናት። እናቴን እስከማውቃት ጊዜ ድረስ አንድ ቀን ቤት ተቀምጣ ስራ ፈታ አይቻት አላቅም። ሌላው ቀርቶ የበዓልና የረፍት ቀናቶችን እንኳን በስራ የምታሳልፍ፣ ስራን እጅግ በጣም የምትወድ፣ ከትንሽ ጉሊት ችርቻሮ ጀምሮ እስከ ዛሬ ትልልቅ ድርጅቶችን ማስተዳደር የቻለች ጠንካራ ሴት ናት። ለእናቴ ከሴቶች መሀል የተገኘው አንድ ወንድ ልጇ ነኝ። አባቴ ቲኔጀር ሆኜ ነበር የሞተብኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ይህን ቻናል የምትወዱት ከሆነ ማቀርባቸውን ስቶሪዎች የምትማሩባቸው ፎሎ የምታደርጓቸው ከሆነ እኔንም ፎሎ አድርግ። ቻናሉን ፎሎ ማድረግ አይረሳ። ቻናላችን እንደተለመደው ተቀዛቅዟል። ለምን እንደሆነ አላውቅም። ብቻ ስቶሪዎቹ በደንብ ተደራሽ እየሆኑ አይደሉም። እነዚህ ስቶሪዎች ለብዙ ቤተሰቦች፣ ለብዙ ባለትዳሮች ቢደርሱ ጥሩ ጥቅም ያላቸው ብዙዎቻችንን የሚያነቁ ስለሆኑ ለብዙሃን እንዲደርስ ሼር ማድረጋችሁን፣ ሪፖስት ማድረጋችሁን እንዲሁም ቀጣይ ደግሞ እንድመጣ ሌሎች ታሪክን ይዤ ስመጣ ሪኩዌስት እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። እንዲሁም እዚህ ቻናል ላይ ምርትና አገልግሎታችሁን ማስታወቂያ የምትፈልጉ ቻናላችን ክፍት ነው። ባዮ ላይ ባለው ስልክ እየደወላችሁ ቀጥታ ልታናገሩን ትችላላችሁ። ምርትና አገልግሎታችሁን በሁለት ቲክቶክ ቻናል ብታስተዋውቁ በእርግጠኝነት ተጠቃሚ ትሆናላችሁ። የምትተማመኑበት ፕሮዳክት እና የምትተማመኑበት ድርጅት አገልግሎት ያላችሁ ሰዎች ሁለት ቻናል ላይ ማስተዋወቅ ትችላላችሁ። አባያ፣ ቦርሳ፣ ጫማ፣ ድሬ አውቶቦችን የምትፈልጉ ደግሞ ቤተል ኤጂ ሞል አንደኛ ፎቅ 113 ቁጥር ሁለት ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ እሄዳለሁ። አባቴ በህይወት በነበረ ሰዓት የራሷን ስራዎች የምትሰራ ሴት ብትሆንም አባቴ ግን ከዚህ ዓለም በሞት ሲለይ የእሱንም ስራ ጠቅልላ ከራሷ ቢዝነሶች ጋር አዋህዳ ቢዝነሱን ትልቅ አደረገችው። ሀብቷም እየጨመረ መጣ። በወቅቱ ታላላቅም ታናናሽም እህቶች ቢኖሩኝ የቤቱ ተሰሚ፣ የቤቱ ተፈሪ፣ ፈላጭ ቆራጭ እኔ ነበርኩኝ። ትምህርት ቤት ሆኜ ጓደኞቼ ገንዘብ ምንድን ነው 100 ብሬቱ ነው 50 ብሬቱ ነው ብለው በማይለዩ ሰዓት እኔ ግን ለጆሮ የሚዘገንን ብሮችን አገኘ ነበረ። የእናቴ መቀነትና ቦርሳ ሳንቲም እስካለው ጊዜ ድረስ ማስፈቀድ አይጠበቅብኝም። ልክ እንደ ራሴ ካዝና ቦርሳዋን ከፍቼ መቀነቷን ፈትቼ የምፈልገውን ያህል ወስዳለሁ። ማንም አይናገረኝም፣ ማንም አይቆጣኝም። እናቴ እንደ እንቁ ነው የምታየኝ። አንድ የእንባ ዘለላ ከዓይኔ ከሚወርድ ቤቱን ቢቃጠል ትመርጣለች። ለደቂቃ ከማኮርፍ ሁሉ ነገሩን መስዋዕት ብታደርግ ትመርጣለች። እኔ ጠይቄ እማጣው ነገር የለም። እኔ ፈልጌ የምከለከለው ነገር የለም። ከፍቅሯ የተነሳ ለእኔ የነበራት ስስትና ለእኔ የነበራት እንክብካቤ ጨምላቃ፣ ሞልቃቃና የማይሆን ልጅ እንደሆነ አደረገኝ። በዛ ዕድሜ ያገኘኋቸው ሳንቲሞች ወደማልወጣው ሱስ ውስጥ ዘፈቁ። ሁለት ከጫት አንስተሽ እስከ ሺሻ ድረስ ያልተዘፈኩበት ሱስ አልነበረም። እናቴ የባነነችው የሆነ ሰዓት ላይ ነበር። እሱንም በእህቶቼ ጥረትና ትግል፣ በታናናሽ እህቶቼ ኡኡታ እናቴ ልጅሽን እያየሹ ነው ወይ? ልጅሽ እየጠፋ ነው፣ ወንድማችን ወደማይፈለግ መንገድ እየሄደ ነው ብለው አባናዋት። እዛ ደረጃ እንኳን ደርሼ እናቴ በጣም ቢዚ ከመሆኗና ለእኔ ካላት እምነት ለእኔ ካላት ፍቅር የተነሳ እኔን ማየት የገባሁበትን ውጥንቅጥ መረዳት አልቻለችም ነበር። ቤተሰብ ቢነግራትም ልጄ እንዳያረግም ልጄ ጥሩ ልጅ ነው፣ ልጄ መልካም ነው ብላ እውነቱን መጋፈጥ አልፈለገችም። ማንም ስለ እኔ የሚነግራትን መጥፎ ነገር እኔው አጠገብ መታ እባክህ ልጄ እንደዚህ ነገር እየሰማሁ ነው እውነት ነው ትለኛለች። እኔ ደግሞ እንቧ ከረዩ እላለሁ፣ አለቅሳለሁ። ማሚ ማነው እንዲህ ያለሽ? እኔና አንቺን ሊያጣሉ ፈልገው ነው፣ እኔና አንቺን እንትን ሊሉ ፈልገው ነው እያልኩኝ ሳለቅስ በቃ አታልቅስ፣ እኔ እኮ አንተ እንደዚህ አይነት ነገር ውስጥ እንደማትገባ አውቃለሁ፣ እኔ እኮ አንተ እንደዚህ እንደማትሆን አውቃለሁ፣ የቤቱ አንድ ወንድ ነህ፣ ወራሽ አንተ ነህ፣ የታናናሾችም የታላላቆችም መሪ አንተ ነህ፣ ወንዱ አንተ ነህ እያለች መልሳ እቅፍ አድርጋ ታባብለኛለች። ከሌላ ሰው ይልቅ እኔን ታምናለች።
ውስጧ በእርግጥ የሆነ ነገር ይነግራት ነበር። መጋፈጥ ግን አትፈልግም ነበር። 2 እንደዛ እያልኩኝ በእናቴ ትኩረት ማጣት፣ እኔም ማየት አለመቻል፣ እንዲሁም ደግሞ ለእኔ ካላት ፍቅርና ስስት እኔን ማስከፋት ካለመፈለግ፣ ከማገኘው ቅጣጣ ገንዘብ፣ እንዲሁም ደግሞ ቤት ውስጥ ከነበረኝ ተጽዕኖ፣ አባቴ በህይወት ካለመኖሩ፣ ከሰፈራችንና ከምማርበት ትምህርት ቤት ተጽዕኖ አንጻር ሽት ያለ ህይወት ውስጥ ገባሁኝ። 2 መጨረሻ ራሴን መቆጣጠር አቅቶኝ እናቴ የማደርገውን ነገር በአይኗ በብረቱ ማየት እስክትጀምር ድረስ እሷ እቤት ውስጥ ሆና ሰክሬ ራሴን ስቼ የማይሆን ሆኜ አጠገቧ ላይ መዘረር እስክጀምር ድረስ የሚወስዳቸው መጥፎ ሱሶች ኦቨርዶዝ ሆነውብኝ ሐኪም ቤት እስክተኛ ድረስ እናቴ አልባነነችም ነበር። ብትባንንም እኔን መጋፈጥ አልፈለገችም ነበር። ያኔ ግን በጣም አዘነች፣ በጣም ተሰማት። ከዛ ነገር እኔን ለማውጣት ደግሞ መክፈል ያለባትን ነገር ሁሉ መክፈል ጀመረች። ነገር ግን አልቻለችም። በገንዘቧ ሞከረች፣ ዶክተር ቀጥራ ሞከረች፣ እቤት አሳስራኝ ሞከረች። ያላደረገችው ነገር የለም። መጨከን ከምትችለው በላይ ጨከነችብኝ። መወሰን ከምትችለው በላይ ወሰነችብኝ። በትንሹ ማገገም፣ በትንሹ መሻሻል ብችልም እንደምትፈልገው ግን የምትፈልገውን ወንድ ልጇን መሆን አልቻልኩ። በዛም ምክንያት እናቴ ራሷን እየወቀሰች ራሷን እየጠላች እኔን ባየች ቁጥር እኔ ነኝ ያበላሸሁት፣ እኔ ነኝ ለዚህ ያበቃሁት እያለች የምትጸጸት ሴት ሆነች። በዚህ መሃል ነበር 2 እቺን እማፈቅራትን እምወዳትን ሴት ያገኘኋት። እቺ ሴት እንደዛ ምንትልትል ባልኩበት፣ ራሴን በጣልኩበት፣ በሱስ ተዘፍቄ ከሱስ መውጣት በማልችልበት ሰዓት ላይ አገኘችኝ። ፍቅር ያዘኝ፣ ድብን ያለ ፍቅር ያዘኝ። ማንንም ወድጄ ማንንም ተመልክቼ ማንም ጋር ቀርቤ በማላቀው ልክ ወደ እሷ ቀረብኩኝ። እሷም አላገለለችኝም። ዱርዬ ነው፣ ሱሰኛ ነው፣ ባተሌ ነው ብላ ወደ ጎን አላረገችኝም። ቤቴ በር ላይ ጥግጋ ከዱርዬዎች ጋር ተሰብስቤ እያቃምኩኝ ማደርገውን ሁሉ እያደረግኩኝ የሙል የሰፈር ቦዘኔ ብሆንም ያቺ የምታምር ቆንጆ የተከበረ ቤተሰብ ያላት ሴት ግን እኔን ከዛ ቦታ ላይ አንስታ ጓደኛው አደረገች፣ ፍቅረኛው አደረገች። ከዛም አልፋ እኔን ማግባት ከፈለክ፣ የእውነት የምትወደኝ የእውነት የምታፈቅረኝ ከሆነ ከዚህ ቦታ ተነስ፣ ከዚህ ቦታ ውጣ፣ ከዚህ ሰፈር እራቅ፣ ከዚህ ሰፈር ሽሽ እያለች ታበረታታኝ፣ ትመክረኝ ጀመር። እሷ ለእኔ የምትለፋውና የምትደክመው እሷን ለማግኘት የነበረኝ ጉጉት ከብዙ ነገሮች አወጡ። ከዛ አካባቢ ወጥቼ ከእናቴ ጋር መስራት ጀመርኩኝ። እናቴን ስትመለከት በለውጤ በነበረኝ ነገር በጣም መደሰት ጀመረች። ነገር ግን እናቴ ሱቅም እየሰራው ለጓደኞቼ አንዳንዴ ለራሴም እየተደበቅኩኝ በማደርጋቸው ነገሮች ላይ ብዙ ገንዘቦችን አባከንባት ጀመር። እናቴ የሆነ ሰዓት ላይ ሂሳብ ስትሰራ እኔ እሷ ጋር መስራት ከጀመርኩኝ ከጥቂት ጊዜ በኋላ ከፍተኛ ሂሳብ ጉለት አገኘች። ያም በእኔ የመጣ መሆኑን አውቃ ከስራ አባረረች። በቃ አርፈህ እዛው ቤት ተቀመጥ አለች። በዚህ ሰዓት ጓደኛዬ ስራ መተውዬንና እናቴ ማባረሬን ስትሰማ እሷ የምትሰራበት አካባቢ ላይ ሰራተኛ ሆኜ እንድሰራ አስቀጠረች። እዛ መስራት ከጀመርኩኝ በኋላ የሰው ቢዝነስ ነበር። አጠገቤና በዙሪያዬ የማፈቅራት እምወዳት ሴት ነበረችና እንደሌላ ጊዜ አልተመቸኝም። ገንዘብ እንደፈለግኩ መውሰድ አልተመቸኝም። እንደፈለግኩ ከስራ መቅረት፣ መውጣት፣ የምፈልገውን ነገር እየተደበቅኩኝ ማድረግ አልተመቸኝም። አይኗ ስር ነበርኩኝ። ያንንም ባደርግ ተቀጣሪ ነኝና ሰዎቹ ያባረሩኝ ስለነበረ አንገቴን ደፍቼ ሱሴን እየታገልኩ፣ ስሜቴን እየታገልኩ፣ ጓደኞቼን እየታገልኩ መስራት ጀመርኩ። በዚህ መሃል አንድ ሀሳብ መጣልኝ። እኔና ፍቅረኛዬ ከዚህ ሰፈር ካለቀክ፣ ይሄን ቤት ካልተውክ፣ ይሄን አካባቢ እነዚህን ጓደኞችህን ካራክ ይሄ ለውጥህ ሊቀጥል አይችልም። በዚህ ልትቀጥል አትችልም። እናትህን አሳምንና ይሄን አካባቢ ለቃችሁ ውጡ አለች። እናቴን አሁን እየተሻሻልኩ ነው። የሰፈር ጓደኞቼን ሳገኝ ውሎዬ፣ የምቀመጥበት ቦታና ጓደኞቼ ያለፍኩበትን ሱሶችን ስለሚያስታውሰኝ ይህን ቤት ሸጠን ሌላ ቦታ ላይ ቤት እንግዛ ብዬ እናቴን ጠየኳት። እናቴ የነበረውን ለውጥና ሁኔታ ትከታተል ስለነበር የአባቴን ትዝታ፣ የኖርንበትን ያደግንበትን ልጆቿን ያሳደገችበትን ቦታ ለቃ መሄድ አልፈለገችም። ያንን ቤት አከራይተነው እኛ ደግሞ ሌላ ሰፈር ላይ ተከራይተን መኖር ጀመርን። ታናናሾቼም ታላላቆቼም ቤቱን ለቀው አግብተው ከቤት ወጡ። ሰፈራችንን ለቀን እዛ የተከራየነው ቤት ውስጥ እኔና እናቴ ብቻ ቀረን ከሰራተኛ ጋር። በዚህ መሃል እናቴም ትንሽ እርጅና እየተጫጫናት እየደከመች መጣች። የተለያዩ በሽታዎችም እየተፈራረቁባት መጡ።
እኔም ማግባት ፈለግኩኝ። ማግባት ብፈልግም ግን የራሴ የምለው ነገር ምንም አልነበረኝም። ሰው ቤት ተቀጥሬ ነው የምሰራው። እችን እማፈቅራትን እምወዳትን ሴት አግብቼ ለመኖር ግን በጣም ጓጉቼ ነበር። እናቴ በጣም ሀብታም ሴት ናት። ይሄ ገንዘብ ዝም ብሎም የመጣ እንዳልሆነ አውቃለሁ። ከጉሊት ችርቻሮ ጀምራ ብዙ ጉድጓዶች ውስጥ ገብታ ብዙ ከፍታዎች ላይ ወጥታ የቲም ልጆቿን አሳድጋ ንብረት ይዛ ቤት ይዛ ሀብት ይዛ ለዚህ ቦታ ስትደርስ እናቴ የከፈለችው ዋጋ ይሄ ነው የሚባል አይደለም። እናትም ሆና ሚስትም ሆና ነጋዴም ሆና ብዙ ማንም የማይችላቸውን ቀዳዳዎችን ደፍና ነው ለዚህም ሀብት ለዚህም እድሜ የበቃችሁ። ለእናቴ ገንዘብ ሰጥታኝ የራሴን ስራ እንድጀምር ጠየኳት። እናቴ በፍጹም አይሆንም አለች። ልታምንብኝ አልቻለችም። አጠገቧ አስጠግታኝ ያስከሰርኳትን በአጭር ጊዜ ውስጥ ያሳጠኋትን ገንዘብ እያስታወሰች አሁን ባለህበት ሁኔታ ቀጥል፣ አሁን የምሰራው ስራ 3 እና 4 ዓመት ሳይሆን መረጋጋትና መለወጥህን ሳላምንበት 1 ብር አልሰጥህም አለችኝ። እኔና እናቴ በጣም መጣላት ጀመርን። ለእናቴ ጀርባዬን ሰጠኋት፣ አኮረፍኳት፣ የማታውቀው ልጅ ሆንኩባት። ከቤት ወጣሁ። ስራዬን እየሰራው ሌላ ቦታ እያደርኩ መኖር ስጀምር እናቴ ከኔ መለየትን አልቻለችም። እሷን ጥዬ ሌላ ቦታ መሄዴን መቋቋም አቃታት። ያኔም ለምና ና በቃ ቤት ግባ፣ የምትፈልገውን እሰጥሃለሁ፣ ይሄ ነገር ግን ለአንዴና ለመጨረሻ ጊዜ ነው፣ እርግጠኛ ነህ? ይህን ገንዘብ ልስጥ፣ የምትሰራውን ስራ ታውቀዋለህ፣ ሰርተህን መለወጥ ትችላለህ ብላ ደጋግማ ጠየቀች። በእህቶቼም ማስጠየቀች። እኔም እርግጠኛ ሆኜ የምፈልገውን ገንዘብ ስጭኝ፣ ምሰራውን ስራ አውቃለሁ፣ ተለውጬ ደግሞ አሳይሻለሁ፣ የራሴ ህይወት የራሴ ስራ እንዲኖረኝ እፈልጋለሁ አልኩኝ። ይሄ ለአንዴና ለመጨረሻ ጊዜ የምሰጥህ ነገር ነው፣ አምነህበት ወስነህ ውሰድ ብላ የጠየቅኩትን ገንዘብ ሰጠች። ሀውለት ቀላል ገንዘብ እንዳይመስልሽ፣ በጣም ብዙ ገንዘብ ነው። ይህን ገንዘብ ስትሰጠኝ እህቶቼ፣ ታናናሾቼ፣ ታላላቆቼ፣ አክስቶቼ ሁሉም ተቃውሟታል። አታድርጊ፣ ትክክል አይደለም፣ ያኮረፈውን ያህል ያኩርፍ፣ ከቤትም ከፈለገ ይውጣ፣ ልጅሽን ታቂዋለሽ፣ የነበረውን ነገር ታቂዋለሽ፣ ይህን ገንዘብ ሰተሽ ልጅሽ አይሻሻልም፣ ይብስ መጥፊያው ነው የሚሆነው እያለ ሁሉም ሰው ቢጮህባትም ከኔ ተለይታ ግን ፍጹም ስላልቻለችው እያሳየዋት የነበረውን ባህሪ ብቻዋን ቤት ውስጥ መቅረቷ ስላላስቻላት ሳታምንበት እያስጠነቀቀችኝ ከዚህ በኋላ እንዳትጠይቀኝ እያለች አንስታ የለፋችበት የደከመችበትን ገንዘብ ሰጠች። በጥሩ ሁኔታ ስራው ተሳካል። ያን ስራ ከጀመርን ከ1 ዓመት በኋላ እኔና ፍቅረኛዬ ተጋባን። በዛ ወቅት ነበረ እናቴ ላገባ መሆኑንና እማገባትም ሴት ከዚህ ሁሉ ነገር አውጥታ ለዚህ ያበቃችኝ ሴት መሆኑን ስታቅ በጣም ደስ አላት። አምጥቼ ቤት ከእናቴ ጋር አስተዋወቅኳቸው። እናቴ ወደደቻት። አትዋሉ አትደሩ ቶሎ ተጋቡ አለች። እንዳለችውም ከተጋባን በኋላ ይሄ ቤት ትልቅ ቤት ነው፣ እኔም ብቻዬን ነኝ፣ ማንም የለም፣ ብቸኛ ነኝ፣ ጥላኸኝ ከኔ አትራቅ፣ ምጦርበት አጋዥ ምፈልግበት ሰዓት ነው። እንደምታይኝ ደም ግፊቱም ስኳሩም ሁሉም በሽታም አብሮኝ ነው። ስለዚህ ሌላ ቦታም አትከራዩ፣ ከዚህም አትራቁ፣ እኔው ቤት ውስጥ ኑሩ፣ ቤቱ ትልቅ ነው ብላ እናቴ ያስማማች። በወቅቱ ለፍቅረኛዬ ስነግራት ደስተኛ ነበረች። እሳቸውን ብቸኛ ናቸው፣ የስራ ሰው ናቸው፣ ጠዋት ወጥተው ማታ ነው የሚገቡት፣ ምንም ያገናኘን ነገር የለም፣ አንድ ላይ መኖር እንችላለን ብላ ፈቃደኛ ሆነች። በዛም መሰረት ከተጋባን በኋላ እናቴ ጋር መኖር ጀመርን። የእናቴና የፍቅረኛዬ ጸብ ለመጀመር ግን 2 ወርና 3 ወር እንኳን አልፈጀባቸው። ከሰርጉ በኋላ ወዲያው ነበር ያረገዘችው። እርግዝናው ሌላ ሰው አደረጋት። ተነጫናጭ፣ አኩራፊ፣ አልቃሻ፣ ምግብ ሁሉ የሚያስጠላት፣ የተሰራላትን ሁሉ የምትወረውር፣ ሽታ ሁሉ አስጠላኝ እያለች ከግቢ እየሮጠች የምትወጣ ብቻ ሌላ ሰው ሆነች። እናቴ ይህን ስታይ እርግዝናው ነው ሆርሞኑ ነው እኔም ያለፍኩበት ነው ብላ ትሪት ከማድረግ ይልቅ ጨምላቃ የዘንድሮ ልጆች እየተጨማለቀች ነው፣ እየተሞለቀቀች ነው። እኔ እነዚህን ሁሉ ልጆች ስወልድ ስራዬን እየሰራው ቤቴንም እያስተዳደርኩኝ ምግቤንም እየሰራው አንድ ቀን እንደዚህ አይነት ባህሪ ሳላሳይ አባትህንም ቤትህንም ቀጥ አድርጌ ይዤ ነው እቺ ጨምላቃ እየተጨማለቀች ነው እያለች እኔ በምመጣ ሰዓት አመማት እኮ እንዲሆነች እኮ ዛሬ እንዲኮ ስላት እናደዳለች። እናቴ ትሳደባለች። ወደዛ ሂድ አንተም ሴታ ሴት ነገር ነህ። ምን አይነት ባህሪ ነው? አዎ አረገዝኩ ተብሎ ዘንድሮ ስራ የሚተዋል፣ አረገዝኩ ተብሎ ከቤት የሚዋላል፣ አረገዝኩ ተብሎ ግቢ ተትቶ የሚወጣል፣ ተተኝቶ የሚዋላል እያለች በጣም ትናደድ ጀመር። ስራችሁ መና ሊቀር ነው። የጀመራችሁ ስራ አንተ ብቻ የምትቋቋሙ አይደለም፣ እሷም ሞታ ካጠገብ ሆና በእግሩ መቆም አለበት እያለች በፊት የከሰርነውን ኪሳራ እያስታወሰች ዛሬም ስራውን እኔ ላይ ሙሉ ለሙሉ እርግፍ አርጋ ትታ ሚስቴ ቤት በመቀመጧ ደስተኛ ለመሆኗን ለእኔም ለሚስቴም ትናገር ጀመር።
ሚስቴ ደግሞ ምን አገባቸው? የራሳችን ቢዝነስ ነው። ለምን በእኛ ህይወት ይገባሉ? እኔ የሚያመኝን ህመም የማሳልፈውን ነገር እኔ ነኝ የማውቀው። ለምንድን ነው እናቴ እንደዚህ የሚጨቀጭቁኝ? እያለች በአንድ በኩል ትጸቅዘኛለች። ብቻ እንደዚህ እያልን አንዴ በመግባባት አንዴ ባለመግባባት በሆነውም ባልሆነውም እየተናቆሩ አንዴ እየተፋቀሩ እዛ ቤት ውስጥ ሆኜ 3 ልጆችን ወለድኩኝ። 2 እነዛን 3 ልጆችን ከወለድኩኝ በኋላ እናቴ ያንን ቤት ገዛችሁ። የመጀመሪያው ቤታችን ተከራይቶ ነበር። ይሄኛው ደግሞ ለእኔ ሲባል ተለቆ የተመጣበት ተከራይተን እንኖርበት የነበረው ቤት ሰዎቹ ለመሸጥ ሲዘጋጁ ሰፈሩንም ቤቱንም አየሩንም ወደው ነበርና ገንዘቡም ስለነበራት እናቴ ያን ቤት ገዛችሁ። ያን ቤት በምትገዛው ሰዓት ሚስቴ አንድ ጥያቄ አቀረበች። በቃ እናትህ እዚህ ኑሩ፣ ይሄን ቤት ገዝተዋል፣ እኛ ደግሞ የበፊት ቤታችሁ ላይ ከፈለጉ ሰው የሚከፍለውን እየከፈልን የሰው ቤትም ከምንገባ እዛ እንኑር ብላ ጥያቄ አቀረበች። ይሄ ጥያቄ የማይበርድ እሳትን ቤታችን ውስጥ አስነሳ። ባለቤቴን በቃን ከዚህ ቤት እንውጣ፣ የራሳችንን ህይወት እንመስርት የሚለውን ጥያቄ እናቴም ሆነች እህቶቼ በጣም ተቃወሙት፣ አልተቀበሉትም። እናቴ ከዚህ ቤት እግርህ ከወጣ ከኔ ከራክ ከአይኔ ከራክ ልጅ አይደለህም፣ በምትካድመኝ አጠገቤ በምትሆን ሰዓት እንድትወጣ አልፈልግም። ምንም የጎደለባችሁ ነገር የለም። ከፈለጋችሁ እኔ አንዱን ክፍል ይዤ እቀመጣለሁ፣ ሌላውን ቦታ ይዛችሁ እዚሁ ሁኑ፣ አትሂድ አለች። እህቶቼም እቺ ሴትዮ ከምግብ እኩል መድኃኒት በምትወስድበት ሰዓት ስኳሩም ደንግፊቱም ሁሉም ነገር ላይዋ ላይ ተከምሮ ብቸኛ በሆነችበት ሰዓት ትን ቢላት እንኳን ውሃ የሚያቀብላት ሰው አጠገቧ ሳይኖር እንዴት ርቀት ትሄዳለህ? ብቸኝነቱ ብቻ ሞቷን ያፋጥነዋል። ሚስትህን አንተ የፊት ሰጥተሃት ነው። ሚስትህን አንተ ከእናትህ ጋር እንድትፎካከር አድርገሃት ነው። ከእናትህ ጋር ሚስትን አታፎካክር። እሷ ወጣት ናት፣ እናታችን ሽማግሌ ናት። ችላት፣ እሺ ብላት፣ ትንሽ ጊዜም ቢሆን ህይወቷ እስካለ ድረስ አብራችኋት ሁኑ፣ ከዚህ አትራቁ አሉ። እኔ ሚስቴን እንዴት አድርጌ ከእናቴ ጋር እንዳፎካከርኳት፣ እንዴት አድርጌ ፊት እንደሰጠኋት እስካሁንም ድረስ ግራ የሚገባኝ ነገር ነው። ከእናቴ ጋር ተፎካካሪ አላልኳትም። ሁለቱ ሴቶች ምን እንደሚያናቁራቸው፣ ምን እንደማያግባባቸው፣ ምን እንደማያጣላቸው እንኳን ግራ ይገባኛል። አንዳንዴ ሁለቱ የሚጣሉበትና ትልቅ ደረጃ የሚደርሰው ጸብ መነሻውን ስሰማው ያስቀኛል። ይህ የሚያጣላ ይህ የሚያጨቃጭቅ የሚያነጋግር ሆኖ ነው እንዴ ብዬ ግራ ግብት እስኪለኝ ድረስ ነው። ባለቤቴን ይህን ነገር በምነግራት ሰዓት እባክሽ እናቴ አርጅታለች፣ ትልቅ ሴት ሆናለች፣ እቤት ውላለች፣ አጋዥ ያስፈልጋታል። ቢያንስ መድኃኒቷን ተከታትሎ የሚሰጣት፣ ምግብ መብላት አለመብላቷን ተከታትሎ የሚያይላት ሰው ያስፈልጋታል። ትንሽ አንቺ ተረጋጊ፣ አንቺ ሰብር አድርጊና እዚሁ እያሃደምናት እንኑር በምላት ሰዓት ከዚህ በኋላ በቃኝ፣ ወይ እኔን ወይ እናትህን ምረጥ። ምታኑረኝ ከሆነ ቤታቸውንም አልፈልግም፣ ተከራይተህ ከነ ልጆቼ በአግባቡ ከዚህ ሰፈር አርቀህ አውጣኝ፣ ካልሆነ ግን ወደ ቤተሰቤ ሸኘኝ፣ በቃኝ ብላ ተንገሸገሸች። እሷ ላይም አልፈርድም። የራሷ ህይወት፣ የራሷ ቤት፣ የራሷ መብት ያስፈልጋታል። ጥገኛ ሆነሽ ኑሪ ግዴታሽ ነው ማለት አይቻልም። በሁለቱ መሀል ተወጥሬ ባለሁበት ሰዓት በዚሁ ምክንያት ያው የተለመደው ጸባቸው፣ እናቴ ልጄን ከኔ ልታርቂ ፈለግሽ፣ ከልጅ ጋር ልትለይኝ ፈለግሽ፣ እድሜ ልታሳጥሪ ፈለግሽ፣ አንቺ ከመጣሽ በኋላ እኔና ልጄ እንደ እናትና እንደ ልጅ እንኳን ሆነን አናቅም፣ የስራሽን ስጥሽ ብላ ሚስቴን ተናገረቻት። ይህ ንግግር ሚስቴን በጣም አቆሰላት። እኔ እናትና ልጅን የምለይ ሰው አይደለሁም፣ በቃ እንደዚህ የሚያስቡ ከሆነማ እንደውም ብላ ልጆቿን ሰብስባ ልብሷን ይዛ ከቤት ተነስታ ወጣች። 2 በዚህ ሰዓት ነበር እኔም ወስኜ ራቅ ብዬ ቤት የተከራየሁት። እህቶቼ ቤት መከራየቴንና ለወጣ መወሰኔን ሲያውቁ በጣም ተናደዱ። በህይወትህ የምትጸጸትበትን የእናትህን እድሜ እያሳጠርክ ነው። ሚስትህን ማሳመን ትችል ነበር። አንተነህ ከእናትህ ጋር ያፎካከርካት፣ አንተነህ ፊት የሰጠሃት፣ አንተነህ እያሉ ወረዱብኝ። እነሱን ወደ ጎን አድርጌ ቤቱን ተከራይቼ የእናቴን ቤት ጥዬ ወጣሁ። ቤቱን ተከራይቼ የእናቴን ቤት ጥዬ ወጣሁ። ከሚስቴ ጋር ተጠቅልዬ መኖር ጀመርኩ። 2 የሰራሁት ስራ ቤቴን ከመከራየቱ በላይ ከእናቴ ከመለየቴ በላይ በጣም ርቄ መከራየቴ ነው። ማሰብ የነበረብኝ ነገር ቅርቧ በሆን ኖሮ በየቀኑ እሷን የማይበት፣ እሷን የማወራበት፣ እሷን የምከታተልበት ትንሽም ቢሆን እድል አገኝ ነበር። እኔ ግን ከአካባቢው በጣም በመራቄ የተነሳ እናቴን የማይበት፣ እናቴን የምጎበኝበት ጊዜ እንኳን እስካጣ ድረስ ደረስኩኝ። ከሰኞ እስከ ቅዳሜ ስራ ነው። እሁዱን ከልጆቼ ጋር አንዴ መዝናኛ አንዴ ሻይ ቤት እያልኩኝ አሳልፋለሁ። እናቴን እስከ መርሳት ደረጃ ድረስ ደረስኩኝ። እህቶቼ እየደወሉ አንተ ልጅ ያመሃል
እናት ለምን ትረግምሃለች? እናት ለምን ታዝንብሃለች? እንዴት እንደምትወድ ታውቃለህ? እየሄድክ ለምን አታያትም? ለምን አትካድማትም? ለምን አለው አትላትም ይሉኛል። ምን ላርግ? ጊዜ እኮ የለኝም። ለሚስት ያገኘኸውን ለልጆች ያገኘኸውን ጊዜ ለእናት አጣ። አንድ ቀን አብሬያት ልዋል፣ አብሬያት ልደር፣ እግሯን ልጠባት፣ አንድ ቀን እንኳን ቁጭ ብዬ አይኖቿን ልያት ብትል ማታገኝበት ቀን ይመጣል፣ ትጸጸታለህ እያሉ እየደወሉ ያስፈራሩኛል። ሀውለት ይሄ ሁሉ ሆኖ እንዳለ ግን ምን እንደሆንኩ አላውቅም። በጣም በብዙ ሜትሮች በልቤም በአካሌም በመንፈሴም ከእናቴ ራኩኝ። ሙሉ ለሙሉ ቤቴ፣ ልጄ፣ ሚስቴ እያልኩኝ ህይወቴን ማሳደር ጀመርኩኝ። የማገኛት እንኳን እናቴን እራሷ ስደውልልኝ ሆነ። ስደውልልኝ ድንግጥ ብዬ ወይኔ ማሚ እደውልልሻለሁ ብዬ እላታለሁ። የሆነ ጊዜ በዓልን ጠብቄ እሄዳለሁ። እሱንም ደውላ ጠርታኝ ነው። ቤቴም ውስጥ ባለቤቴም አትገፋፋኝም። ሂድ እናትህን ጠይቅ፣ እናትህን ዘይር፣ አፉታ ጠይቅ አትልም። በቻልኩት መጠን ከእሷ እንድርቅ፣ ከቤተሰቤ እንድርቅ ነው ሚስቴም የምትፈልገው። አንዳንዴ እነሱን አግኝቼ ከእነሱ ጋር ተደዋውዬ እንኳን ቤት ስገባ ጭቅጭቋ ትጀምረኛለች። በመካከላችን የሆነ ክርክርና አለመግባባት ሲፈጠር ዛሬ ደግሞ ሄደ እነሱን አግኝተ ነበር፣ ከእናት ጋር ተገናኝተ ነበር፣ ከእህቶች ጋር አውርተህ ነበር የሚል ወሬ ይቀናታል። ሳላገኛቸው ሳላያቸው ብቻ በዚህም አለበዛ ትልቁ ጥፋት የራሴ ሆኖ የራሴ ድክመት የራሴ ስንፍና ሆኖ በማንም ማሳበብ በማልችለው ሁኔታ ከእናቴ እራኳት። የሚገርምሽ ነገር ከዛ ቤት ከወጣሁኝ እናቴን ያየኋት በጣት የሚቆጠሩ ቀናቶች ነው። እንደምንም ብዬ ተፍጨርጭሬ ቆሜ ቁጭ እንኳን ሳልል እሁድን ቀን ወይ የሆነን ቀን ቤቷ ገብቼ ነው የወጣሁት። አንድ ሰሞን ላይ ክፉኛ ናፈቀችኝ። ለምን እንደሆነ አላውቅም። ስወጣ ስገባ ስቀመጥ ስነሳ ካይኔ ያርቃለችኝ። እናቴ ምን ሆና ነው? ደወልኩላት። ምን ሆንሽ እናቴ ደህና ነሽ ወይ አልኳት። ስደውል በጣም ተገረመች። ምን አስበ ምን አስታውሰ ደወልክ አለችኝ። እኔ እንጃ ሰሞኑን በጣም ናፈቅሽኝ፣ በጣም አስታወስኩሽ አልኳት። እኔም እየናፈከኝ እያስታወስኩ ስለሆነ ነው፣ እባክህን አናየኝ አለችኝ። እናቴን ከተናገረችኝ በኋላ መተኛት እንኳን አቃተኝ። በመነጋታው ተነስቼ ስራ ጥዬ እሷ ጋር ሄድኩ። እናቴ ስራ ትታ እቤት ከዋለች 7 ዓመታትን አሳልፋለች። ስራዋን ሙሉ ለሙሉ ለእኔም ለእህቶቼም የሚገባንን ሰጥታ አከፋፍላለች። ሁላችንም የሚገባንን የድርሻችንን ወስደን በራሳችን መንገድ ስራችንን እየሰራን ነው። እሷ ቤት ውላለች። ሳያት እናቴ በጣም አረጀችብኝ፣ በጣም ተጎዳችብኝ። ከመቼውም ጊዜ በላይ የዋህ ደግ ምስኪን መስላ ታየችኝ። ምን ሆነሻል አልኳት። እኔ እንጃ እባክህ ወደ መጨረሻው እየደረስኩ ነው ማለት ነው። ነገ እስኪ ልጆቼን ይዘህናና አሳየኝ አለችኝ። ነገማ ትምህርት ቤት ናቸው አልኳት። ትምህርት ቤት ቢሆኑም አስቀርተህም ቢሆን ይዘሃቸውን አለችኝ። በጣም ውስጤን የሆነ ነገር ተሰማኝ። እሺ ዛሬስ ምን ላርግልሽ አልኳት። ዛሬ አብረኸኛል፣ የትም አትሂድ፣ ስራዬስ ተው ለአንድ ቀን ምን ይሆናል? እኔም እድሜ ልኬን ስራዬን ስል አንድ ጥሩ ቀን እንኳን ከእናንተ ጋር አላሳለፍኩም። ዛሬ ብቻዬን ሆኜ እዚህ ቤት ውስጥ በረንዳዬ ላይ ቁጭ ብዬ ወደኋላ ሳስብ ግን የመነዘርኩት ገንዘብ የሰራሁት ስራ ሳይሆን የሚታወሰኝ ከእናንተ ጋር ያሳለፍኳት ደቂቃ፣ ከአባታችሁ ጋር ያወራኋት ወሬ፣ የገባሁባት ካፌ፣ የበላሁት ምግብ፣ የተሰማኝ ስሜት፣ የተዘዋወርኩባቸው መንገዶች ናቸው። አንዱም ደንበኛዬ፣ አንዱም ገንዘቤ፣ አንዱም ሀብቴ ትዝ አይለኝም። ምናልባት አንተም ወደፊት ስታጣኝ ይቺን ደቂቃ ይሆናል የምታስታውሳት። ዛሬ ከኔ ጋር ሁን አለችኝ። አውለት ከመቼውም ጊዜ በላይ ለእናቴ ተለሳለስኩ። እሺ ባይ ታዛዥ ሆንኩኝ። እሺ ብያት አብረን ቁጭ አለን። ቡናችንን ጠጣን፣ ምሳችንን በላን። ትንሽ ከቆየን በኋላ እስኪ የስራ ቦታዬ ውሰደኝ፣ ስራ ቦታዬ አካባቢ ላይ አይቼው መምጣት ሰዎቹንም ማየት እፈልጋለሁ አለችኝ። እሺ ብዬ መኪና ውስጥ አስገብቼ የድሮ ስራ ቦታዋ ላይ ይዣት ሄድኩኝ። እዛ አካባቢ በእሷ እድሜ የሆኑ ወንዶች፣ ሴቶች እንዲሁም ደግሞ ከእሷ ስር ሆነው የሰሩ የነበሩ ወጣቶች ሲያገኟት እማማ 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 እያሉ ሁሉም ጠብ ግርግፍ እያሉ ሰላም አሏት። ነጊቢ ሻይ እንጋብዝሽ፣ ነጊቢ ቡና እንጋብዝሽ እያሉ ሲንከባከባት እናቴ በሰዎች ልብ ውስጥ ምን ያህል ተወዳጅና ምን ያህል ተፈቃሪ እንደነበረች አይቼ ግርም አለኝ። አንድም ቀን ከሰው ጋር ተግባብታ የምትኖር አይመስለኝም ነበረ። ከዛም ከጓደኞቿ ጋር ተሰብስባ ትበላበት የነበረው ካፌ ላይ ናስኪ እዛ ቁጭ እንበልና ማኪያቶን ጠጣ ብላኝ የስራ ቦታዋ አካባቢ የነበረ ካፌ ላይ ቁጭ ብለን ማኪያቶ ጠጣን። እንደዛ ዕለት ቀን እንደዛ ዕለት ውሎ ከእናቴ ጋር ተዋህጄ ተናብቤ የዋልኩበት ቀን የለም። ወደ ቤት ይዣት ተመለስኩኝ። በቤት ከገባን በኋላ ትንሽ ቁጭ እንዳልን ሰዓቱም እየመሸ መጣ።
እናቴ አሁን ወደ ቤት ልሂድ፣ እንደው ምን የምትፈልጊው ነገር አለ? ልክ እንደ ዛሬው አይነት ቆንጆ ቀን ደግሞ አንቺ ጋር ማሳለፍ እፈልጋለሁ። ምን ማድረግ ትፈልጊያለሽ አልኳት። አንድ አፏን አንድ ትልቅ ሆቴል ላይ ውሰድና እራት ጋብዘኝ አለችኝ። በጣም ደስ አለኝ። እሺ እናቴ እጋብዝሻለሁ፣ እሁድ እመጣለሁኝ ይዤሽ እወጣለሁ ስላት እስከ እሁድ አትቆይ፣ ነገውኑ ናና ጋብዘኝ አለችኝ። ዛሬም ስራ ፈታው እናቴ፣ ነገም ስራ ልፍታ አልኳት። ጠዋት ስራ ግባና ከሰዓት ና አለችኝ። እሺ አልኳት። ለእህቴ ደውዬ እንደዚህ አለችኝ ብዬ ስላት እህቴ በጣም አለቀሰች። እናቴ ምን ሆና ነው? ደህና ናት ግን ስትለኝ አዎ ደህና ናት፣ ምን ትሆናለች? ዛሬ በጣም ደስ የሚል ቀን አሳለፍን። ነገ ደግሞ የሆቴሉን ስም ጠርቼ እዚህ ቦታ ወስደ አጋብዘኝ ብላኛለች፣ ምን ላደርግ አልኳት። ከእህቶቼ ጋር ተነጋግሬ ሁላችንም ተሰብስበን አንድ ላይ ሆነን እንጋብዛት። እንደዛ ከተሰባሰብን በጣም ረዥም ጊዜ ሆነናል። እንደዛ ሆነን ስታይን ደስ ይላታል አለችኝ። በጣም ደስ አለኝ። እሺ ቀድማችሁኝ ሂዱና የምታደርጉትን አድርጉ፣ ከሰዓት መጥቼ ይዣችሁ እወጣለሁ አልኳት። እሺ አለችኝ። እህቴ ለእናቴ ልብስ ገዝታ ከእህቶቼ ጋር ተደዋውላ ተሰብስበው ቤት ሄደው አዲስ ልብስ አልብሰው ሙሽራ አድርገው ጠብቁ። እናቴን ሳያት በጣም ደስ አለኝ። በጣም አምሮባት ነበር። ተሰብስበን ስታይን ደግሞ ደስታዋ ከልክ በላይ ስለነበር እናቴ በጣም አለቀሰች። ለምን ታለቅሻለሽ አልናት። እንደዚህ ሆናችሁ ካየኋችሁ እኮ ዘመናት አለፉ። ሁሌም ልቤ ላይ የሚመጡት ቀናቶች እንደዚህ ተሰብስባችሁ ያየኋችሁን ቀን ነው አለች። በቃ አታልቅሺ፣ ዛሬ አንቺን ለማስደሰት ነው አለን። ተሰብስበን አንድ ትልቅ ሆቴል ሄደን የሚገርም ራት በላን። ስቀን ተጫውተን ተዝናንተን እናቴንም ቤቷ መልሼ ወደ ቤቴ ስሄድ እናቴን እሁድ እመጣለሁ፣ ልጆቹንም ሰብስቤ ይዣቸው እመጣለሁኝ፣ አብረንሽ እንውላለን አልኳት። እህቶቼም እኛም እንመጣለን አብረንሽ እንውላለን አሏት። ከዚህ በኋላ በሳምንት አንድ ቀን ወስነን ሁላችንም ተሰባስበን አንቺን የምንሀድምበት ከአንቺ ጋር አብረን የምንሆንበት ቀን ይሆናል ተባባልን። እሺ አለችኝ። የሚገርምሽ ግን ሀውለት እናቴ በህይወት ስትለየን ስትሞት ያሁድ አልደረሰም ነበር። የልጅ ልጆቼ ናፈቁኝ አሳየኝ አለችኝ። እኔ ግን ከትምህርታቸው ማስተጓጎል ስላልፈለግኩኝ እነሱንም አላሳየኋትም። እንሰበሰባለን፣ እንካድምሻለን፣ ተሰብስበን ታይናለሽ ያልናትም ነገር እውን አልሆነም። ማክሰኞኑ አብረን በላን፣ አብረን ጠጣን፣ ተሰበሰብን። እናቴ ሐሙስ ከዚህ ዓለም በህይወት ተለየች። ሀውለት የእድሜ ልክ ጸጸት፣ የእድሜ ልክ ህመም፣ የእድሜ ልክ ቁስል። እናቴን አጣኋት። የእህቴ ትለኝ የነበረው ነገር ትዝ አለኝ። አንድ ቀን እግሯን ልጠባት፣ አብሬያት ልቀመጥ፣ አይኗን ሊያት፣ ከእሷ ጎን ብቻ ልሁን ብለህ እንኳን ብትመኝ የማይሆንበት ቀን፣ የማታገኛት ቀን ይመጣል ብላኝ ነበር። እውነቷን ነው። አሁን ላይ እናቴ በኖረችልኝ ኖሮ በየቀኑም በየሳምንቱም መጥቼ ባየኋት ኖሮ ባወራኋት ኖሮ ብዙ ልታወራ የምትፈልገው ነገር እንደነበራት አውቃለሁ። ብዙ ያሳለፈቻቸው ክፉ ደግ ጊዜያቶች እንደነበራት አውቃለሁ። ብዙ ትዝታዎች እንደነበሯት አውቃለሁ። ከትዝታዎቿ ጋር ከብቸኝነቷ ጋር ምታወራው አታ ምታዋየው አታ ብቻዋን ሆና በስተርጅናዋ እናቴ ሁላችንም ነፍሳችንን ስናሳድድ ባዶ ቤት ውስጥ ከሰራተኛ ጋር ሞተች። የእግረ ሰዓት የሆነብኝ ያ ነበር። እንዳልኩሽ ከቤት መውጣቴ አይደለም፣ ቢያንስ አጠገቧ መሆን ይችል ነበር። ከቅርብ ርቀት መሆን ይችል ነበር። ስገባ ስወጣ ላያት እችል ነበር። በየጊዜው ልከታተላት እችል ነበር። በሳምንት አንዱን ቀን አንዲት ሰዓት ልሰጣት እችል ነበር። እኔ ግን ያንን አላደረኩም ነበር። ጸጸትም ሆነ የቀረብኝ ያ ነው ይለናል። ምናልባት ይሄ ታሪክ ብዙ ለተራራቅን እናትና ልጆች መልእክት ሊሆን ይችላል ብዬ ነው። ቴንክ ዩ ሶ ማች።